ሐዋርያት በዲድስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል። ንገረኝ አላሉ። ምን አይነት የደንቆሮ ጥርቅም እንዳለ እኔ ሌላውን አይደለም ደንቆሮ ብለው አንተን ነው አንቺን ነው። ሐዋርያት በዲድስቅልያ መጽሐፍ በ27ኛው አንቀጽ ኢመፍቱ ይሁር ክርስቲያን ሀበቤተ ተውኔት ወዘፈን፣ ክርስቲያን ዘፈን እንኳን ዘፈን መዝፈንና ማዳመጥ የሚዘፈንበት ተውኔት ያለበት ቤት ክርስቲያን ቢሄድ ኃጢአት ነው ተብሎ ተጽፏል። ዘፋኙ ከኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ህዝብ ከኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ የማያደርግ የክርስቶስ ትምህርት ያልሆነ ብለን እንድንጠይቅ ያደርገናል። በፍሬያቸው ታውቋቸዋላችሁ ስለሚል እንዴ ሳምንት አልሞላውም እኮ ህማማት እንዴት ይረሳል? ያ መስቀል የክርስቶስ መከራ የድንግል ሐዘን እንዴት ተረሶ በአንዴ ወደ ዳንኪራ። እርግጥ ነግሮናል እግረኛው ሚዲያ ቤተክርስቲያኒቷ ቴዲ አፍሮን ክቡር ብላ እንደምትጠራው ለብጽዕናም እንደምታስበው ሲነግረን ዘፈንና ዘፋኝነት ቤተክርስቲያኒቷ ጋር ምን ያክል ህብረት እንዳለው የአንድ ሳንቲም ሁለት ገጽታ እንደሆነ ነግሮናል። እርግጥ እዛ ቤተ እምነት ውስጥ ለክርስቶስ የተዘመሩ ዝማሬዎች በአደባባይ ሲቃጠሉ ባወደ ምሕረት ኢየሱስ ክርስቶስን የሰበኩቱ ሲባረሩ እንደ መናፍቅ ተቆጥረው ቤተክርስቲያኒቷ ክርስቶስን መስበክና መዘመር ነው ጥያቄ የሚያስነሳበት ከኛ ወገን አይደለም ያስብለው እንጂ ዘፋኝማ ያሱ። እኔ የሚገርመኝ እንደዚህ አይነት ሰውዬና መሰሎቹ አስተሳሰብ በጣም ይገርመኛል ማለት ነው። ቤተ ክርስቲያንንና ዘፈንን ምን ያገናኛቸዋል? አያገናኛቸውም። የቴዲ ሙዚቃ እንዲደመጥ ቤተ ክርስቲያን አላወጀችም። ቤተ ክርስቲያን ያወጀችው ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም ብላ ነው ያወጀችው። ታዲያ ቤተ ክርስቲያንና የቴዲ ሙዚቃ ምን ያገናኘዋል? እና ሁሉንም ነገር ቤተ ክርስቲያንን ለመክሰስ የምትጠቀሙት አካሄድ የከሸፈ ነው ማለት ነው። እውነቱን እናውራ ከተባለ ቴዲ ሙዚቃውን የለቀቀው በገዛ ዩቲዩብ ቻናሉ ነው። እናንተ ቸርች ውስጥ ይሃል አይደል እንዴ? ቢከታተል የተሸነፈው አምላካዊ ነው። ትእዛዝ ሰጥቶ ነው ቀንን ጨምረ ያረከኝ ቀና እንዴት አዘብር በአዲስ ምስጋና አንተ ይሄ እንግዲህ ክርስቶስን እናመልክበታለን ከምትሉት ማምለኪያ ስፍራ ላይ ነው አንተ እያለ ያለው ማለት ነው። ይህቺ ነገር ከየት እንደተወሰደች ታውቃለህ ጠንቅቀህ ማለት ከሙዚቃ እንደመጣች ታውቃለህ። እናም ሁሉንም ነገር ከቤተ ክርስቲያኒቷ ጋር ለማጣበቅና ቤተ ክርስቲያንን ለመክሰስ አትጠቀሙበት። የሚያገናኘው ነገር የለም። ዳይድ የካህበ ዘፈቀድከ እሳትና ውሃ አንድ ክርስቲያን ይቀርብለታል፣ ወደ ፈለገው ነው እጁን የሚሰደው እንጂ ግዴታ የምታስገድድ ቤተ ክርስቲያን የለችም ማለት ነው። ነፃ ፈቃዱን ተጠቅሞ ወይ ወደ ሰይጣን ወይ ወደ እግዚአብሔር መሆን ይችላል እንጂ ቤተ ክርስቲያን ዝፈኑ ጨፍሩ ብላ አታዝም። ሁልጊዜ በአውደ ምሕረቱ የሚነገረውን ብትሰማ ኑሮ ይሄን አትልም ለማለት ፈልጌ ነው። የማይገናኝ ነገር አታገናኙ። እንደው ቤተ ክርስቲያኒቷን ስለምትጠሏት ብቻ የምታጠጋጓትን ነገር ብትተው ነው የሚሻለው። ቴዲ አፍሮን በተመለከተ አንድ ነገር ጽፌ ፖስት አድርጌ ፕሮቴስታንቶች ትዝብቴን አስቀምጫለሁ። ምን ይሄን 3-4 ሳምንት የተለያዩ ዘፈኖች ተለቀዋል። ሉቃስ ዓለም ላይ ነው የምኖረው መቼም እናያለን። ዘፈን ኃጢአት ነው። ዘፈን እኔ አልሰማም። ቤተክርስቲያኔ ከልጅነቴ ጀምሮ ዘፈን እንዳልሰማ አድርጋን ያሳደገችኝ። የዘፈንም አድናቂ አይደለሁም፣ ዘፈኛም አይደለሁም። ዘፈንም አልሰማም፣ ዘፈንንም አላበረታታም። ግን ደግሞ እታዘባለሁ። ምድር ላይ ነው የምኖረው፣ መነኩሴ አይደለሁም። ገዳም ውስጥ ወይ ዋሻ ውስጥ አይደለም ያለሁት። ይሄን 2-3-4 ቀን ከዚህ ሳምንታትን በፊት ዘፈኖች ወጥተዋል። አንድ ጴንጤ ኮምፕሌን ሲያደርግ አላየኸውም። አንድ ጴንጤ ወጥቶ እንደዚህ ሲል አላየኸውም። ኦኬ ቴዲ አፍሮ ሲዘፍን ምን ተፈጠረ? ያልገባኝ ነገር ይሄ ነው። ቴዲ አፍሮ ሲዘፍን ምን ተፈጠረ? ምን ሆናችሁ? ምን ቢነካችሁ ነው? ምን የሆነ ነገር ቢነካችሁ ነው እንደዚህ የምትንጫጩት ብያለሁ። ምን ይዟችሁ? ምን ነካችሁ? አንደኛ ራሳችሁን አስፎገራችሁ። ኦኬ የሆነ ችግር አለ ማለት ነው እንዴ? ልክ ጭራሽ እንዲሁም የኦርቶዶክስ ቤተክርስቲያን ዘፋኝ ዘፋኞች ልካ ዘፋኝ ግጥም ዜማ ሰታ የምታዘፍን አስመስላችሁ አንዱ ፓስተር ይወጣና ለኦርቶዶክስ ቤተክርስቲያን መልእክት አለኝ እንዴ ነኑኒና ናናና ያለ ያንተ ዘማሪ ሲዘፍን መቼም ዝማሬ አትለኝም። ነኑኒና የሚባል ዘፈን የለም። እኛ ወተን ለመካነ ኢየሱስ መግለጫ አለን፣ ለሙሉ ወንጌል መግለጫ አለን አላልንም አንልም።
ምክንያቱም እኛ ጨዋዎች ነን አንልም እኛ። እናንተ ግን ቴዎድሮስ ካሳ ዘፈነ ብላችሁ ምንድን ያስጨነቃችሁ ነገር? ምንድን የረበሻችሁ ነገር? የረበሻችሁ ነገር ቀስ እያለ ግን መጣ፣ ተገለጠልኝ፣ ገባኝ። ምክንያቱም አንዳንዶች ፕሮቴስታንቶች እየወጡ በደንብ በግልጽ መናገር ጀመሩ። ግልጽ መናገር ጀመሩ። አይተው ከሆነ አንዱን ቪዲዮ አንተ በዘፈን መንግስትን የምትቃወመው ምን ስለሆንክ ነው የሚል አንድ ጴንጤ ቪዲዮ ሰርቷል። ስለዚህ ያስጨነቃችሁ መንግስትን መቃወሙ ነው ማለት ነው ይመስለኛል። ሜቢ ፕሮቴስታንት እምነት ተከታይ ስለሆኑ ቀዳማዊት እመቤትም ክብር ይግባቸውና ባላቸውም እንደዛ ስለሆነ ይሆናል እሱን ያስጨነቃችሁ። ኃጢአት አስጨንቋችሁ ከሆነማ ኖሮ ከዚህ በፊት ይሄ ሰውዬ 8 ዓመት ሙሉ አልዘፈነም። 8 ዓመት ሙሉ ዘፈን አልለቀቀም። ከሱ በኋላ በጣም ብዙ ዘፈን ተለቋል። ለምንድን ነው ወታችሁ ቪዲዮ አልሰራችሁት? ለምንድን ነው ወታችሁ ልክ አሁን የነበረውን አይነት ነገር የማትናገሩት? ራሳችሁን አታዘውም እንዴ? እውነት ወንጌል ጨንቋችሁ ነው? እውነት ኃጢአት ስለሆነ ነው ልትሉ ነው? ይሄማ ራሳችሁ ነው የምታታሉት። አሁን እንኳን እዚህ ቲክታክ ላይ ሉቃስ የተዚል እንደሆነ አንድ በጣም ቫይራል የወጣ እንትን ነበር አይደለ? ብዙ ሰው የሚሰራበት ዲዩት እያደረገ ኦኬ። እሱ ላይ እኔ አንድ ፕሮቴስታንት አላየሁም ሲቃወም። እንግዲህ በጣም ቫይራል ወጥቷል። ሚሊየንስ ነው የታየው። በጣም ብዙ ሰዎች በዛ ዘፈን ሰርተዋል፣ ዲዩት እያደረጉ እስክስታ አድርገዋል፣ አብደዋል። አንድ ፕሮቴስታንት አላየሁም። አንድ ፓስተር፣ አንድ ነቢይ አላየሁም። ምን ዝማሬ ነው እንደ የዘመረው ሰውየው? ዘፈን እኮ ነው። ለዚያውም ሁሉም ሰው እዚህ ያነቃነቀ ዘፈን ማለት ነው። እና ዊሊ አሁን የቴዲ አፍሮ ዘፈን ኃጢአት ስለሆነ እንዳትሉ እፈሩ ብዬ እንደዚህ ብላችሁ በኢትዮጵያና ሀገር እንዳሰክሱን፣ ሳክሳችሁን እንዳትጀምሩን። እውነት ስለ ወንጌል ጨንቋችሁ ስለ ኃጢአት ብላችሁ ሳይሆን ይመስለኛል። ሌላም ጴንጤ ልጅ ሲናገር እንደሰማሁት ለምሳሌ ቆይ እሱ ለምን የሰማሁት ከምን ለምን አላሰማችሁ? ኢዚ ወይ ይላሉ፣ ኢዚ ፒዚ ይላሉ አይደለ? ሉቃስ የኔና ያንተ ሀገር ሰዎች አዎ ሉቃስ አዎ ማለት ብቻ ነው በቃ። እኔ ቶሎ የሉቃስን አዎ ተጠቅሜ መውጣት ነው ያለብኝ፣ ሀሳቡን ሳይቀይርብኝ። እሺ አንዳንድ ፌር መሆን ጥሩ ነው። ትቢ ሆነስት እውነት እንደ አእምሮ እንዳለ ሰው ሆኑ። እውነት ለወንጌል እንደሚጨነቅ ሰው እውነት ለወንጌል ካላችሁ ማለት ነው። እሺ አሁን እስቲ ይሄን ሰው እንየው። አሁን እውነት ይሄ ሰው ይሄ ፕሮቴስታንት ነው። እሺ አሁን ማሳየቱ ፕሮቴስታንት ነው። ብዙ ጊዜ ኦርቶዶክስን የሚናገር የሚሰድብ የሚነቅፍ ነው። ኦኬ አሁን ስለ ቴዲ የተናገረውን በጣም አይቼ በቃ ይሄ ነው ትክክለኛው፣ ለካ ዓላማው ይሄ ነው እንድል አረገኝ ማለት ነው። ተረዳኋችሁ? ነቢያቱ ፓስተሩ ምኑ እንደዛ ሲጨነቅ ለካ ይሄ ነው ብዬ እንድረዳ አገዘኝ በጣም ወንድማችን። እግዚአብሔር ይስጠው። ላሰማችሁ ምን እንዳለ። እሺ ያው ጠቅላይ ሚኒስተር አሁን በሕይወተ ሥጋ የሌሉት ክቡር መለስ ዜናዊ ስለ ቴዲ አፍሮ ሲናገሩ ዶሮ በረጅም ገመድ አስረው ሲለቋት የተፈታች ኃይል ይሰማታል የሚል መልእክት አስተላልፈው ነበር። በአንድ ሀገር ውስጥ አንድ መንግስት እንጂ ሁለት መንግስት የለም። ከዚህ ቀደምም ቴዲ አፍሮ የሚታወቀው ከመንግስት ጋር በመጣላት አሁንም ደግሞ እያየን ያለነው እየተደረገ ያለው ነገር እንደዚህ አይነት ነገሮች ናቸው። እንደዚህ ደግሞ አያዋጣም። አሁን ያለው ገዢ መንግስት የሚታይ ነገር እየሰራ ነው፣ ግልጽ ነው። ሄደ መጎብኘት ነው። ቀጣይ ደግሞ በሚመጡ ዘመናት ደግሞ የተሻለ ነገር ኢትዮጵያን የማበልጸግ ስራ ይሰራል፣ ምንም ጥርጥር የለው። ቴዲ አፍሮ ደግሞ አንድ ዘፋኝ ነው። በዘፈኑ ዓለም ደግሞ ያበረከተው ነገር አለ። ያንን ማንሳት ትችላለህ። ግን ከመጣው መንግስት ጋር ሀሳብ ተቃራኒ ሆነ ኢትዮጵያን ወዳለው የሚል ብሂልና አባባል እኔ አይታየኝም። ኢትዮጵያን ከወደድ ከመንግስት ጋር አብረ መስራት እንጂ ጥግን ይዘ መንግስት የሆነ ነገር ሲል አንተ አሳፈረኝ የምትል ከሆነ መንግስት ያለባት ሀገር ስለሆነ ዳርን ትይዛለህ። ምንም ማለት አይደለም። የበፊቱንም የኢህአዴግን መንግስት እንደዛ፣ አሁንም ብልጽግናን እንደዛ፣ ቀጣይም እንደዛ። ታዲያ አንተ መንግስት የምትሆነው ማነ? አንዳንዴ ልካችንን ባናልፍ መልካም ነው። እሺ ስለዚህ አሁን ምን ተረዳው? ይሄ ልጅ ፕሮቴስታንት ነው። ኦርቶዶክስን በጣም የሚነቅፍ በጣም ኦርቶዶክስን በቃ በብዙ የሚተች ነው። ይሁን ችግር የለውም። አሁን ግን ከምን ጋር አገናኘው ማለት ነው? ከመንግስት ጋር አገናኘው ማለት ነው። ኃጢአት ነው ብሎ እኮ አይደለም እንዳያችሁት፣ ኃጢአት ነው ዘፈን እንዲህ ነው አይደለም እኮ። ገላትያንም አልጠቀሰም ምንም። በቃ ምንድን ነው ያለው? አንተ ማነ በዘፈን
ሀሳብን የምትገልጠው ወይ ደግሞ መቃወምን የምትገልጠው በቃ ዳር ትይዛለህ አይነት ነገር ተናገረ። ይሄ ልጅ እንግዲህ ፕሮቴስታንት ነው፣ ጥቅስ አልጠቀሰም። ስለዚህ የኃጢአት ጉዳይ አይደለም ማለት ነው። ኦኬ፣ የኃጢአት ጉዳይ አይደለም ማለት ነው። እንደዚህ እያንጫጫችሁ ያለው እንደዚህ እየረበሻችሁ ያለው የኃጢአት ጉዳይ አይደለም፣ እውነት ለወንጌል ተጨንቃችሁ አይደለም ማለት ነው። እንዳልሆነ ደግሞ የምታውቁት በምንድን ነው? በዚህ 2-3 ሳምንት ውስጥ በጣም ብዙ ዘፈን ወጥቶ በጣም ብዙ ሰው ያንን ዘፈን እየዘፈነ ሲያብድ ሲጨፍር እያያችሁ አንዳችሁም በዚህ ልክ ቪዲዮ አልሰራችሁም። አንዳችሁም በዚህ ልክ ኮመንት አልሰጣችሁም፣ አልነቀፋችሁም። አንዳችሁም። ይሄ ሁሉ የተደበቀው የፕሮቴስታንት ነቢይ ፓስተር ምናምን የት ነበራችሁ እስካሁን? ሰው እንደዚህ ይሄ ፌር አይደለም። እውነት ለወንጌል የምትጨነው ከሆነ ሁሉንም ማውገዝ ነው፣ ምንንም ጨምሮ ማለት ነው። የምታወግዙ ታዲያ ስታወግዙ የምታወግዙ ከሆነ ይህንንም ጨምራችሁ አብራችሁ ማውገዝ ግዴታ ነው። ምን የሚለውን ዘፈን እኔ ይሄ ዘፈን ብዬ ነው በቅርብ የወጣ ዘፈን ማለት ይሄ ነው አይደል? የትኛው ይሄ እሺ፣ ይሄም እንግዲህ ለእኔ በቃ